ስሜ ዝናንዳ ዳዊት ይባላለሁኝ። የመጣሁት ከደብረ ማርቆስ ነው። ይዤ የመጣሁት ፕሮጀክት ደግሞ የሸንኮራ ምርትን ማቀነባበር በሚለው ነው። ይዤ የመጣሁት ፕሮጀክት ጦም የሸንኮራ ምርትን ማቀነባበር ይሰኛል። አሁን ስለ ሸንኮራ ለማህበረሰቡ ማስረዳት ለቀባሪ ማርዳት ይሆናል። ግን ሸንኮራን በተለያየ መንገድ በአርሶ አደሩ ምርት ስኳር ለስኳር ፋብሪካዎች የሚሆነው ሸንኮራ ራሱን ስኳር ፋብሪካዎች ማሳ ስላላቸው ራሳቸው ያመርቱበታል። እኔ ግን አርሶ አደሩ ከሚመረተውን ሸንኮራ በመሰብሰብ ስኳር ከጭማቂው ወደ ስኳር ቀይሯለሁ ማለት ነው። ሸንኮራን ከምርቱ እስከ ተረፈ ምርቱ ጥቅም ላይ መዋል። በመጀመሪያ ሸንኮራውን ሰበስባለሁኝ ከአርሶ አደሩ። ከዛ በኋላ ጭማቂ አደርጋለሁኝ ማሽኑ ስላለኝ ማለት ነው። ከጭማቂ በኋላ እሱኛው በእንትን ያለው በቃው ያለው ፈሳሽ ነው። ከዛ በኋላ ወደ ጠጣር ይቀየራል ማለት ነው። ስለዚህ ከኬሚካል ንጹህ የሆነ ስኳር ነው ማመርተው ነው። ይሄ ደግሞ ለጤና ጉልህ አስተዋጽኦ አለው ማለት ነው። እና ጥኡም ምን ይላል? ወደ ተፈጥሮ በመመለስ ጤናችንን እንመልስ ይላል ማለት ነው። ሲቀጥል ይሄን ስራ ለመጀመር አሁን መጭመቂያ ማሽኑ ብቻ ነው ያለኝ። እነሱንም የሰራዋቸው በትራዲሽናል ለፕሮቶታይፕ ማለት ነው። ስለዚህ መጭመቂያ ማሽኑ አለኝ። በዋናነት የስኳር ማዘጋጃ ማሽን የለኝም። ስለዚህ ኢንቨስትመንት ኮስት አጠቃላይ ቋሚ ወጭ ምናምን ተደማምሮ 1.1 ያስፈልገኛል ማለት ነው። እጄ ላይ 264 ሺህ አለኝ። ቢያንስ 800 ሺህ አካባቢ ስራውን ለመጀመር ያስፈልገኛል ማለት ነው። ወደ ስራ ስገባ አጠቃላይ ማሽኑ ስኳር የሚያመርተውም ሆነ የሚጨምቀው በካይ ጋዝን አይለቅም። ሲቀጥል ደግሞ ድምጹ አይረብሽም፣ ሳይለንት ነው። በተለይ መጭመቂያው ሳይለንት ነው፣ ማምረቻውም ሳይለንት ነው። ድምጹ አይረብሽም። ተረፈ ምርቱ አካባቢ አይበክልም። እንደውም ለሌላ ጥቅም ይውላል። ለከብት መኖና ለወረቀት ምርት ይውላል ማለት ነው። ተረፈ ምርት እንደ ጀማሪ ወደፊት አዳጊ ቢሆንም እንኳ 8 ሰዎችን አሳትፋለሁ ስጀምር ማለት ነው። ጥሩ አቀራረብ ነው። ሞቶሽንም ወድጀዋለሁ። ወደ ተፈጥሮ በመመለስ ጤናችንን እንመልስ። ደስ ይላል። አንድ ጥያቄ ብቻ ነው ያለኝ። ሸንኮራውን ከየት ነው የምታገኘው? ኤንድ ዩዘሮችሽ እነማን ናቸው? የገበያ ትስስር አይገጥምሽም ወይ የሚለውን ብቻ እንድትመልሽልኝ። ቴክኒካሊ በኋላ እንመጣለን። ታንኪ ዩ። ሸንኮራውን እንዳጠቃላይ አሁን ላይ ጀማሪ ስለሆንኩኝ ከአርሶ አደሩ ነው። አሁን ከነጋዴው ተረክቤ እንኳ ኢፌክቲቭ ነው ሳየው ምርቱ ማለት ነው። ከአርሶ አደሩ አሁን ከነጋዴዎች ይረከባሉ። ነጋዴዎች ደግሞ ከአርሶ አደሩ ማሳ ነው እንትን ብሎ ቆርጠው የሚያመጡት። እንደዛ ሆኖም እንኳን ትርፋማ ነው። ግን ስራዬ ሲሰፋ ከአርሶ አደሩ ጋር ሸንኮራ አምራች አርሶ አደሮች ጋር የስምምነት ውል በመፈራረም ከእነሱ ቀጥታ አመጣለሁ ማለት ነው። ያው ያለውን የስኳር እጥረትም ታውቂዋለሽ። እሱን ለመፍታት የሄድሽበትን ርቀት ማፕሪሼት አደርጋለሁ። ግን ምንድነው መሰለሽ ከስኳር አገዳ ኦልሬዲ ጨምቆ ስኳር መስራት ወይንም ልክ እንደማር እንዲጠቀመው ሰው ማድረግ ያለ ቴክኖሎጂ ነው። በመኖር ደረጃ መሞከርሽን ማደንቃለሁ። ግን እንደዛ ሲደረጉ ግን ብዙ የሚያስፈልጉት ነገሮች አሉ። አንደኛ መቆየት አለበት። ለመቆየት ሸልፍ ላይፍ የሚባል ነገር አለ። እሱን ሞክረሽዋል ወይ? ሁለተኛ እንደዛ ነገሮች ሲደረጉ ኬሚካሎች አሉ፣ መወገድ ያለባቸው ኬሚካሎች። የሰው ልጅ ዝም ብሎ ሲጠቀማቸው እየበዙ ሊመጡ። አሁን ስኳር አገዳ እንደቆረጥን ብንበለው ችግር አልነበረውም። ነገር ግን ቆርጠን እንደማር ለማድረግ ስናስብ ግን ከለሩን እንፈልገዋለን፣ የሆነ ኬሚካል እንጨምራለን። ሸልፍ ላይፉን እንፈልጋለን፣ የሆነ ኬሚካል እንጨምራለን። እነሱ ነገሮች ይዙናልና እነሱ ነገሮች አስቢባቸው። ውድድሩ አሪፍ ነበር። የዳኞች አስተያየት አሪፍ ነው ማለት እንደውም ከጥያቄ የበለጠ ወደፊት ማድግበትና አስተያየትን የሰጡኝ በብዛት አንድ ዳኛ ጠይቆኛል፣ ሁለቱ ደግሞ አስተያየትን የሰጡኝ። ስለዚህ የእነሱን አስተያየት ተቀብዬ ደግሞ ምርቴን አሻሽላለሁ ማለት ነው። ስለዚህ ቅድም ስገባ ትንሽ ፈርቼ ነበር እንደገባሁኝ። ግን በኋላ አንድ ቃል መናገር ስጀምር እነሱም ጎበዝ ምናምን እያሉ ስለሆነ ሳይል ውሉን ለመግለጽ ሞክሬያለሁ። ብዙም ቀረ የሚለው ሀሳብ የለኝም። ቅድም አሸንፋለሁ ብዬ ነበር። አሁንም አሸንፋለሁ ነው የምለው።